የኢትዮጵያን ሁለንተናዊ ብልጽግና እውን ለማድረግ ሀገራዊ የለውጥ ጉዞ ከጀመርን እንሆ ወርቃማ 8 ዓመታት ተቆጠሩም። በማንኛውም ሀገራዊ ጉዳይ ላይ ዜጎችን በከፍተኛ ደረጃ ለለውጥ በማነሳሳትና በባለቤትነት መንፈስ የነቃ ተሳትፎ በማድረግ በብልጽግና ታላላቅ ድሎች መመዝገባቸው የሚታወቅ ሀቅ ሆኗል። ትልልቅ ውጤቶች እየታዩባቸው ካሉ ዘርፎች መካከል ደግሞ የጤናው ዘርፍ የ8 ዓመታት ስኬቶች መዳረሻችን ለሆነው ተምሳሌታዊ ብልጽግና ማሳያ መሆኑ አልቀረም። ባለፉት 8 ወርቃማ ዓመታት ከአገራዊ ራዕይ ማህበራዊና ኢኮኖሚያዊ እድገት ጋር የሚጣጣም እያደገ የመጣውን የሕዝባችን ፍላጎት ምላሽ ለመስጠትና ከወቅቱ ጋር የተናበበ የጤና ፖሊሲ አስፈላጊ ሆኖ በመገኘቱ ለ31 ዓመታት በስራ ላይ የነበረውን የጤና ፖሊሲ በመከለስ በተወካዮች ምክር ቤት ጸድቆ ወደ ተግባር ገብቷል። የጤና አገልግሎት አስተዳደርና ቁጥጥር አዋጅ፣ የመድኃኒት ፈንድና የኢትዮጵያ የመድኃኒት አቅርቦት አገልግሎት ማቋቋሚያ አዋጅ 13 አዳዲስ የጤና ተቋማት ደረጃዎች 51 የተከለሱ በድምሩ 64 ብሔራዊ ደረጃዎች ተጠናቀውና ጸድቀው ወደ ስራ ገብተዋል። በ8 ዓመታት የስኬት ጉዟችን የህብረተሰብ ጤና ድንገተኛ አደጋዎች አስተዳደርን የማጠናከር ስራዎች ተከናውኗል። በዚህም በወቅታዊ ትንበያ፣ በቅኝት፣ በቅድመ ልየታ፣ በመከላከል፣ በፈጣን ምላሽ፣ በቁጥጥርና በመልሶ ማቋቋም ረገድ የተሰሩ ስራዎች አመርቂ ናቸው። ለአብነትም ኮቪድ-19ን ጨምሮ በቅርቡ የተከሰቱ ኤምፖክስ እና የማርበርግ ቫይረስ ወረርሽኞች ከፍተኛ ጉዳት ሳያደርሱ መቆጣጠር ተችሏል። በጤናው ዘርፍ የተያዙትን የዓለም አቀፍ ዘላቂ ልማት ግቦችን ለማሳካት የመጀመሪያ ደረጃ የጤና ክብካቤ አገልግሎቶችን በማስፋፋትና በማጠናከር ማህበረሰቡ የሚፈልገውን የጤና አገልግሎት በአቅራቢያው እንዲያገኝ ለማድረግ ጠንካራ የጤና ስርዓት ለመገንባት የተሰራው ስራ አንጸባራቂ ውጤት ነው። የጤና ኤክስቴንሽን ባለሙያዎች ቁጥር በ2010 ዓ.ም ከነበረበት 31078 በ2018 ዓ.ም ወደ 42926 ማሳደግ የተቻለ ሲሆን የጤና ኬላዎች ቁጥርም በ2010 ዓ.ም ከነበረበት 16559 በ2018 ዓ.ም ወደ 17685 ከፍ ብሏል። የኤሌክትሮኒክስ የማህበረሰብ አቀፍ ጤና መረጃ ስርዓት የተገበሩ ጤና ኬላዎች ብዛትም በ2010 ዓ.ም ከነበረበት 165 ወደ 7808 ጤና ኬላዎች ለማደግ ተችሏል። የጤና ኤክስቴንሽን ፍኖተ ካርታም ጸድቆ ስራ ላይ ውሏል። የመሰረተ ልማቶችን ከማስፋፋትና የመሰረታዊ የጤና አገልግሎት ተደራሽነትን ከማሻሻል አኳያም ላለፉት 8 የብልጽግና ዓመታት ድንቅ ስራዎች ተከናውኖበታል። በዚህም መሰረት የ3751 ጤና ተቋማት ግንባታ እየተከናወነ ሲሆን ከ100 በላይ ሆስፒታሎች ግንባታ፣ 122 አዳዲስ ጤና ጣቢያዎች ግንባታ፣ 352 ደረጃቸውን የጠበቁ ጤና ኬላዎች ግንባታ፣ በ417 ጤና ጣቢያዎች የ4944 ጤና ባለሙያዎች መኖሪያ ቤቶች ግንባታ እንዲሁም 583 ጤና ጣቢያዎች ማስፋፊያ፣ 2248 ጤና ጣቢያዎች የፀሐይ ብርሃን ኤሌክትሪክ እና የ587 ጤና ጣቢያዎች የንጹህ ውሃ አቅርቦት ይገኙበታል። ከነዚህ ፕሮጀክቶች መካከል 3187 ፕሮጀክቶች ግንባታ ተጠናቆም ለአገልግሎት ዝግጁ ማድረግ ተችሏል። በሀገራችን የመጀመሪያ የሆነው ዓለም አቀፍ መስፈርቶችን ያሟላም 44 ላቦራቶሪዎች ያሉት የባለ 9 ወለል ዘመናዊ የምርመራና ላቦራቶሪ ህንፃ ግንባታ ተጠናቆ ወደ ስራ የገባ ሲሆን የባለ 11 ወለሎች ክትባት ማከማቻ ማዕከላት ግንባታ፣ የባለ 10 ወለሎች የምግብና መድኃኒት ግብዓቶች የጥራት መቆጣጠሪያ ዘመናዊ ላቦራቶሪ፣ የመድኃኒትና የሕክምና መገልገያ ማከማቻ መጋዘኖች፣ የአካል ጉዳተኛ ማገገሚያ ማዕከላትን ጨምሮም መለስተኛ የደም ባንኮች እንዲሁም በሁሉም ክልሎች ደረጃቸውን የጠበቁ የ28 ላቦራቶሪ ሕክምና መስጫ ማዕከላት ግንባታ በአብዛኛው እየተጠናቀቁ ይገኛሉ።
14 የሕክምና መሳሪያዎች የጥገና ማዕከላትና 6 በጎረቤት ሀገራት መግቢያ በሮች አገልግሎት የሚሰጡ የህሙማን ማቆያ ማዕከላት ግንባታዎች ተጠናቀው አገልግሎት በመስጠት ላይ ይገኛሉ። ለሀገራችንና ለአፍሪካ የምርምር ስነ ምህዳር አዲስ ምዕራፍ የከፈተው የአርመር ሃንሰር ዘመናዊ ላቦራቶሪ ኮምፕሌክስ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ተመርቆ ወደ ስራ ገብቷል። እንደ ሀገር ለምግብና ለመድኃኒት የሚውሉ ምርቶችን ደህንነት፣ ፈዋሽነትና ጥራት ለማስጠበቅ የማቹሪቲ ደረጃ 3 ዓለም አቀፍ ዕውቅናም አግኝተናል። ሌላኛው በጤናው ዘርፍ የተመዘገበው ስኬት የስፔሻሊቲና የሰብ ስፔሻሊቲ ሕክምና አገልግሎትን በማስፋፋት የመንግስትና የግሉን ሕክምና አገልግሎት ሰጪ ተቋማትን በማዘመን በግብዓት፣ በሰው ኃይል፣ የጤና መሰረተ ልማትን በማጠናከር የሜዲካል ቱሪዝምን በሀገራችን ለማስጀመር ምቹ ሁኔታዎች ተፈጥረዋል። የሀገር ውስጥ የሕክምና ግብዓት ምርቶችን በማሳደግ ከውጭ የሚገቡ ምርቶችን መተካትና የጤናውን ስርዓትና ኢኮኖሚያችንን በዘላቂነት ለመገንባት የሀገር ውስጥ የኢኮኖሚ ማሻሻያ ሪፎርሞችን ተከትሎ በሀገር ውስጥ የሚቀርቡ መድኃኒት 8 በመቶ የነበረውን አቅም ወደ 44 በመቶ ማሳደግ ተችሏል። ባለፉት 8 ድንቅ ዓመታት ሁሉን አቀፍ የጤና ሽፋንን እውን ለማድረግና ዜጎች በፋይናንስ እጥረት ምክንያት በቂ የሕክምና አገልግሎት ሳያገኙ እንዳይቀሩ የጤና መድን ስርዓትን በማጠናከር 63 ሚሊዮን ዜጎች የማህበረሰብ አቀፍ የጤና መድንን ተጠቃሚ ማድረግ ተችሏል። የዲጂታል ጤና ከፍተኛ ትኩረት በመስጠት በርካታ ዲጂታል ፕላትፎርሞች የበለጸጉ ሲሆን በሁሉም በመንግስት ጤና አገልግሎትና አስተዳደር ተቋማት በሚባል ደረጃ እየተተገበረ ይገኛል። የሰው ሰራሽ አስተውሎትንም ለማስፋፋት ስራዎች እየተሰሩ ይገኛል። የጤና ተቋማት ለተገልጋዮች ምቹና ሳቢ እንዲሆኑ ጽዱ የጤና ተቋማት ኢኒሼቲቭ ተቀርጾም ወደ ተግባር በመገባቱ ከፍተኛ ለውጥ ታይቶበታል። በ8 ዓመታት የብልጽግና ጉዟችን በጤናው ዘርፍ በተከናወኑ ተግባራት በኢትዮጵያ የእናቶች ሞት ምጣኔ በእጅጉ የቀነሰ ሲሆን ከ5 ዓመት በታች የሆኑ ሕፃናት ሞት ምጣኔም ከፍተኛ ለውጥ ታይቶበታል። በሕይወት የመኖር ምጣኔም በ2008 ዓ.ም ከነበረበት 65 ዓመት በ2018 ዓ.ም በአማካኝ ወደ 68 ዓመት ማደግ ችሏል። ጤናማ ዜጋ ለአገር ብልጽግና